ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን እያገጣጠምን ባለ ሁለት ሆሄ ቃላት እያነበብን የማለማመዳችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ነው። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ ቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢ እና ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። እንዲሁም ህጻናት ልጆቻችሁን ማስተማር የሚፈልጉ በተመሳሳይ ቪዲዮ ላይ ባለው ስልክ አናግሩን። ህጻናት ልጆቻችሁን ከየትኛውም ሀገር ናቸው በኦንላይን ማስተማር ትችላላችሁ። ቀጥታ ወደ ዕለቱ ትምህርታችን ስሄድ እስቲ እነዚህን አንብቡልኝ። ይቺ ማናት? የመጀመሪያዋ ፊደል ይቺ ማናት? ል ል። ከዛ ይችኛው ማናት? ብ። አንድ ላይ ልብ ልብ ብለን እናነባለን። ልብ። እሺ፣ በመቀጠል እነዚህ ናቸው። ይቺ የመጀመሪያዋ ፊደል ማናት? ይችኛዋ ሰ። ከዛ ይቺ ማናት? ራ ሰ ራ። አንድ ላይ ሰራ ብለን እናነባለን። ሰራ። በመቀጠል እነዚህ ናቸው። ያው ይቺ ማናት? ለ ናት። ለ። ከዛ ይቺ ማናት? ማ። ለ ማ። ምን ብለን እናነባዋለን? ለማ ለማ ብለን እናነባዋለን። ለማ። በመቀጠል እነዚህ ናቸው። ያው ይቺ ማናት? የመጀመሪያዋ ፊደል ይቺ ሀ ናት። ከዛ ይችኛዋ ና። ሀ ና ሀና ብለን እናነባለን። ሀና ሀና። እሺ፣ ዘን እነዚህ ናቸው። ይቺ የመጀመሪያዋ ፊደል ማናት? ሰ ናት። ከዛ ይችኛዋ ማናት? ጠ። ሰ ጠ። አንድ ላይ ሰጠ ሰጠ ብለን እናነባለን። ሰጠ። እሺ፣ በመቀጠል እነዚህ ናቸው። እነዚህ ይቺ የመጀመሪያዋ ፊደል ማናት? የመጀመሪያው ወ ናት አይደለ? ይቺ ወ ናት። ከዛ ይችኛው ማናት? ር። ወ ር ወ ወ ብለን እናነባለን ማለት ነው። ወ ወ። አማርኛን ለማንበብ መጀመሪያ የሚጠበቅብን ነገር ምንድን ነው? ፊደላቶቹን ለይቶ ማወቅ። ፊደላቶቹን ለይተን ካወቅን በቀላሉ ማንበብ መጻፍ እንችላለን። በቀላሉ ማንበብ እንችላለን ማለት ነው። አሁን ከዚህ ጋር ስናነብ ይቺ መጀመሪያ ይቺን ፊደል መለየት ወ እንደሆነች፣ ከዛ ደግሞ ይቺ ማናት? ር ናት አይደለ? ር እንደሆነች ማወቅ። ከዛ አንድ ላይ ፈጠን ብሎ መጥራት። ወ ር ወ አንድ ላይ ማያያዝ። እንደዚህ ካደረጋችሁ በቀላሉ ትለምዳላችሁ። የግድ ማወቅ ያለባችሁ ነገር ደግሞ ምንድነው? ፊደላትን ግዴታ ማወቅ አለባችሁ። ለማለት ፊደላትን ካላወቃችሁ ቃላትም ሆነ ምንም ሆነ ማንበብ አትችሉም። ፊደላቶቹን ደግሞ ከዚህ በፊት በሰራሁላችሁ ቪዲዮ ከዛ ጋር በደንብ አብራርቼ ሰርቼላችኋለሁ። ከነዛ ጋር ሄዳችሁ እዩዋቸው። ወደ ቀጣዮች ቃላት ስንሄድ እነዚህ ናቸው። ይቺ ማናት? ደ። ከዛ ይቺ ግ። አንድ ላይ ደ ግ ደ ደግ ደግ ብለን እናነባለን። በመቀጠል እነዚህ ናቸው። ይቺ ማናት? የመጀመሪያው ግ። ከዛ ይቺ ማናት? ብ። አንድ ላይ ግብ ግብ ብለን እናነባለን። ግብ ግብ እንላለን ማለት ነው። በመቀጠል እነዚህ ናቸው። ይቺ ማናት? ጭ ናት። ጭ። ከዛ ይቺ ማናት? ስ። ጭ ስ። አንድ ላይ ጭስ ጭስ ብለን እናነባለን። ጭስ። እሺ፣ በመቀጠል እነዚህ ናቸው። ይቺ ማናት? መ ናት። መ። ከዛ ይቺ ሪ። መ ሪ መሪ 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 ብለን እናነባለን። እሺ፣ ወደ ቀጣዩ ስናልፍ እነዚህ ናቸው።
የመጀመሪያዋ ፊደል ማናት? ይቺ ካ ናት። ካ ከዛ ይችኛዋ ማናት? ባ አንድ ላይ ካ ባ ካባ ብለን እናነባለን። ካባ። እሺ ወደ እነዚህ ስናልፍ ይቺ ማናት? ዶ ናት። ከዛ ይችኛዋ ማናት? ሮ ዶ ሮ ዶሮ ብለን እናነባለን። ዶሮ ዶሮ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ወ ናት። ወ ከዛ ይቺ ማናት? ና አንድ ላይ ወ ና ወና ብለን እናነባለን። ወና። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። ይቺ ማናት? በ ናት። ይቺ ላ በላ አንድ ላይ በላ ብለን እናነባለን። በላ። እሺ እነዚህ ይቺ ማናት? ቀ ናት። ቀ ከዚችኛዋ ማናት? ባ አንድ ላይ ቀባ ቀባ ብለን እናነባቸዋለን። ቀባ። በመቀጠል እነዚህ ናቸው። እነዚህ የመጀመሪያዋ ፊደል ይቺ ማናት? ጸ ከዛ ይችኛው ማናት? ና አንድ ላይ ጸና ጸና ብለን እናነባለን። እሺ ወደ እነዚህ ስናልፍ ይቺ ማናት? ሉ ከዛ ይቺ ል ሉ ል ሉል ሉል ብለን እናነባለን። ሉል። እሺ በመቀጠል እነዚህ ናቸው። እሺ ይቺ የመጀመሪያዋ ፊደል ይቺ ማናት? ኬ ናት። ከዛ ይችኛዋ ደ ኬ ደ ምን ይላል? ሄደ ሄደ ብለን እናነባለን። ሄደ። እሺ በመቀጠል እነዚህ ናቸው። ይቺ የመጀመሪያው ማናት? ስ ከዛ ይቺ ማናት? ም አንድ ላይ ስ ም ስም ስም ብለን እናነባለን። ስም። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ቀ ከዛ ይቺ ይ ቀ ይ አንድ ላይ ይቅርታ፣ ይችኛው ሪ ናት። ቀሪ 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 ቀሪ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ነ ከዛ ይችኛዋ ገ ነገ ምን ይላል? ነገ። ስታነቡ መጀመሪያ ፊደሎችን መለየት ከዛ አንድ ላይ መለየት። ይኸው ይቺ ነ ይቺ ገ አንድ ላይ ነገ ነገ ብላችሁ ታነባላችሁ ማለት ነው። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። ይቺ ማናት? ህ ከዛ ይችኛዋ ማናት? ግ ህ ግ አንድ ላይ ህ ይችኛዋ ህ ናት። ከዛ ይችኛዋ ማናት? ግ ህግ ህግ ብለን እናነባለን። ህግ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ላ ናት። ላ ከዛ ይቺ ቀ ላ ቀ ላቀ ብለን እናነባለን። ላቀ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ሎ ናት። ከዛ ይቺ ማናት? ሚ ሎሚ 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 ሎሚ። እሺ ዘን ይቺ ማናት? የመጀመሪያዋ ይቺ ማናት? ላ ይቺ ም ላ ከዛ ይችኛው ማናት? ም ላም ላም ብለን እናነባለን። ላም። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። ይቺ ማናት? የመጀመሪያ ቀ ናት። ቀ ከዛ ይቺ ና አንድ ላይ ቀና ቀና ብለን እናነባለን። ቀና። እሺ ይቺ የመጀመሪያው ፊደል ማናት? ራ ናት።
ከዛ ይቺ ማናት? ት ራት ራት ብለን እናነባዋለን። ራት። እሺ በመቀጠል እነዚህ ናቸው። ይቺ ማናት? የመጀመሪያ ባ ከዛ ይቺ ዶ ባዶ 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 ብለን እናነባለን። ባዶ። እሺ እነዚህ ናቸው። ይቺ ማናት? ፊ ከዛ ይቺ ት ፊት 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 ብለን እናነባለን። ፊት ፊት። እሺ ዘን ይቺ የመጨረሻ ማናት? የመጀመሪያው ፊደል ሳ ነው አይደለ? ሳ ትላላችሁ። ከዛ ይቺ ር ናት። አንድ ላይ ሳ ር ሳር ሳር ብላችሁ ታነባላችሁ ማለት ነው። ሰው በዚህ አይነት መንገድ ነው የምታነቡ። መጀመሪያ የሚጠበቅባችሁ ምንድነው? ፊደላቶቹን እያንዳንዳቸውን ማወቅ። ፊደላቶቹን ካወቃችሁ በኋላ አንድ ላይ አገጣጥማችሁ መጥራት አያይዛችሁ። በዚህ መንገድ ከተለማመዳችሁ በእርግጠኝነት በአጭር ጊዜ ጥሩ አንባቢ ጸሐፊ መሆን ትችላላችሁ። ለበለጠ ደግሞ በጣም በአጭር ጊዜ ብቁና ጥሩ አንባቢ ጸሐፊ ለመሆን ቪዲዮ ላይ ባለው ስልክ ወይም በዋትስአፕ በቴሌግራም ያናግሩን። በአጭር ጊዜ ማንበብ መጻፍ እንድትችሉ አድርገን በኦንላይን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።